ቤተሰቦች እንደምናችሁ አብርሽ እንግዲህ በሚገርም ቪዲዮና በሚገርም ኢነርጂ እንግዲህ መጥቷል። እንግዲህ ሐሳቦቹ እኔ በነገራችን ላይ በጣም ነው የተመቹኝ። አንዳንድ ሐሳቦቹ አንዳንድ ፖይንቶቹ እኔም የምስማማበትን ነገር ነው እንግዲህ ሲል የነበረው። እንግዲህ ለማታቁኝ ሰዎች በሙሉ አማን እባላለሁ። አሪፍ አመለካከቴንና አሪፍ እይቴን እንግዲህ እገልጽላችኋለሁ። ሁላችሁም እንግዲህ ሐሳብ አስተያየታችሁን መግለጽ እንዳይረሳ። ሰብስክራይብ አድርጉኝ። አዲስ ቻናል ነው እንግዲህ ሰብስክራይብ አድርጉ። ቪዲዮን ደግሞ ስትጀምሩ ላይክ አድርጋችሁ እስከመጨረሻው ደግሞ ከተከታተላችሁኝ አሪፍ ሜን ፖይንቱን አንስቼ እንግዲህ እማብራራላችሁና የተመቸኝንና የገባኝን ነገር እምነግራችሁና ሐሳብ የምሰጥበት ይሆናል። ሁላችሁም ቤተሰብ ሁኑ። ወደ ቪዲዮ ማሰብ ይጠበቅባችኋል ብዬ አስባለሁኝ። ለምን እውነታውን እስካቅ ድረስ እኔም አእምሮ ሊያርፍ አልቻለም። እኔም በነገራችን ላይ በአብርሽ ቦታ በሆነና ከዚህ በፊት ትላንትና የተለቀቀውን ቪዲዮ አይታችሁ ከሆነ እኔም በሱ ቦታ ቢሆን አይምሮ አያርፍም ነበር። የምር ነው የምላችሁ። እንግዲህ ይሄ ልጅ አሁን ነው ተሽሎት የመጣውና እኔም በበኩሌ እውነታውን በደፈና ጀጅ ለማድረግ ወይም ደግሞ ለመፍረድ አልመጣምና ከሩታም ምንድነው ምክንያቷ ልትነግረው የነበረውን እንግዲህ ትላንትና ምነግርህ ለብቻ ማስረዳህ ነገር አለ ብለው ነበር ሄደችውና እኔም በሱ ቦታ በሆን ጠብቄ ምሰማት ይሆናል። እነ ሩታም እየመጡ ነውና ኤፍሬም የሚለው መጣለች። እንግዲህ ብቻዬን ነበር መጣል ያለችው። እሱን ለምን እንዳመጣችሁ ባላቅም እኔ ደግሞ የሚደብረኝ ነገር ምን እንደሆነ ታውቃላችሁ? የምር ነው የምላችሁ። አንድ ሰው የፈለገ ቢጣላ ቢስማማ ለብቻው ነው ያን ነገር ለመፍታት መሄድ ያለበት። ያ ሰው እስከ መቼ ድረስ ነው ከዛ ሰው ጋር ሊዘልቀው? እርግጥ ነው ኤፍሬም የአብርሽ ልጅ አጎቱ ነው፣ ግን ይሄ ነገር እኔ በበኩሌ ብቻ ለብቻ ነው አብርሽም ሩታም ተገናኝተው ማውራት አለባቸው ብዬ ማስበው። እንደውም ሞር ከኤፍሬም ይልቅ እህቱ የአብርሽ ታላቅ እህቱ ማለት ነው ቡዜ ብትኖር ነው ይሻላል ብዬ ማስበው። የምር ነው የምላችሁ ከኤፍሬም ይልቅና እስቲ ምንድን እንደሚሉ ምን ደግሞ ዳዴ ማለት አልጀመረም ጀምሯል። ምን ማለት ነው ግን? ምን ማለት ነው ግን? እናንተ ልጅ ወልዳችሁ እንግዲህ ማለት ነው ልጃችሁ ጋር እስካለ መገናኘት ዳዴ ማለት ይጀምር አይጀምር አለማወቅ ማለት በጣም ነው የሚያሳዝነው። የምር ነው የምላችሁ እኔ በበኩሌ ማለት ነው የምር ነው የምላችሁ እኔ በአብርሃም ቦታ በሆነ እኔ አፍራለሁ። ለምን እንዴት ነው ልጅ የሚያክል ነገር ወልዳችሁ ሚስታችሁ ወልዳላችሁ መቼም እንግዲህ ባይጋቡም ትዳር በመሃላቸው ባይፈጸምም ፍቅረኛው ወልዳለት እንደዚህ ነገር ይደብራል። ዳዴ ማለት ጀምሯል፣ ይንቀሳቀሳል። ብራንሽ የትላንትናውን ጉዳይ በግል አግኖኝና እንግዲህ ብላው የነበረው ሩታ በግል ነበር። እንግዲህ እንገናኛለን ተገናኝተን እናወራለን ብላው የነበረው እንግዲህ በግል ነበረ። እሷም እንግዲህ ኤፍሬምን እንግዲህ አስከትለው መታለች። ምን ልትል እንደምትችል እንግዲህ እስቲ እንየው። ያለውን እውነታ በደንብ እነግራቸዋለሁ ስላልሽን ነውና ሞር ያለውን እውነታ ማወቅ ስለምፈልግ ለዛም ጭምር ነው እኔም አእምሮ የነፃ እንዲሆን ስለምፈልግ ማለት ነውና አብርሽ ያደረገው ነገር የምር ነው የምላችሁ እኔም የምስማማበትና በጣም የምደግፈው ነገር ነው። አእምሮ በቃ ሰላም መሆን አለበት። እውነታውን እነግርሃለሁ ያለችው ነገር እስቲ እንጠብቀዋለን። ያንዳንዱን ነገር እንድትነግረኝ እፈልጋለሁ። እኔ እሺ ችግር የለውም ሁሉም ነገር አስረዳለሁ። ግን ደግሞ ትናንትና የተነጋገርነው አንተን ብቻ እናገርሃለሁ ነው ያልኩህ አይደል? ብቻ ለብቻ አንተን ለብቻ ነበር አይደል እንዴ አወራለሁ ብላ የነበረችው። ትናንትና ሩታ ብቻ ለብቻ ነው እንግዲህ አወራለሁ ብላ የነበረው። እንግዲህ ኤፍሬምን አስከተለው መታለች። እሺ የሷስ ደግሞ ምን እንበለው? እሺ እሷንስ እናውራ ደስ ይለኛል። ምን ችግር አለው? ያው እኮ ነው ማውራት ፈልግሽው አብረን ማውራት ትችላለሽ። አዎ ግን ደግሞ አሁን እኔ ከሱ ጋር ነው ማውራት የምፈልገው። በነገራችን ላይ እንደዚህ እየተባለ ያለው እዚህ ጋር ታላቅ እህትየው ቡዜ ብትኖር በጣም ብዙ ነገሮች እሷ የምትናገረው ነገር ላይ ልትቃወማትና ብዙ እውነታ ስለምታውቅ ነው። በነገራችን ላይ ቡዜ እንድትሄድ የተፈለገው ማለት ነው። ምንም ይሄ የምንሸወደውም የምንዋሸውም ነገር ነው ብዬ አላስብም። እናንተም ይሄ ነገር እንግዲህ አይገባችሁም ብዬ አላስብም። ማለት ጉዳዩ እኔና እሱ ነው። በእኔና በሱ ጉዳይ ደግሞ ከዚህ በፊት አልገባም ብለሽናል። እኔ በነገራችን ላይ ቆማ መስማቷ ምንም ችግር አለው ለውጥ አለው ምናምን ነገር ብዬ አላስብም። ሁሉም ነገር እንግዲህ በመመካከር እንግዲህ አሴ ፋሚሊ ይዟትም የመጣው ነገሩን ነግሯት የመጣው እንግዲህ አንድ ላይ ስለሆነ እኔ ቡዜ ትሄድ የሚለውን ነገር እኔ አላምንበትም። ሩታ አንቺም እኮ ብቻዬን እመጣለሁ ብለሽ ኤፍሬምን ይዘሽው ነው የመጣሽው አይደል እንዴ? እኮ እሱን የሚመለከተው የእኔም ፖይንት ነው። በነገራችን ላይ እኔም ምነግርህ ነገር አለ እንጂ ኤፍሬምን ይዤው እመጣለሁ በላ አልነበረም። በቃ የትላንትናው ቪዲዮ ላይ ይሄ ነው።
ልኩ ብለሃል አይደል እንዲያሳቡ እሱንም ይመለከታል ስላልክ ስለዚህ እሱንም መጠይቀው ነገር ካለ ሁለቱም ነው መሄድ ያለባቸው በቃ ነገሩ መፍታትም ማውራትም ያለባቸው በነገራችን ላይ ሰው እየበዛ ሲመጣና እየቀነሰ ሲመጣ ትክክለኛ ወሬም ይወራል ብዬ አላስብም እኔ እስቲ ግን እሱ ማውራት የሚፈልገው ነገር አለ አይደል እሱም እኮ እንዲያወራን የጠራኸው አይደል በቃ እንድትሄድላት ፈልጋለች ቡዜ እንግዲህ ማድረግ ያለባት ነገር ልጁን ይዛ ነው እንግዲህ መሄድ ያለባት እንጂ አሁን በዚህ አይነት ወይ ጭቅጭቅና ንትርክ ነው እንግዲህ የሚነሳው ምንም የተለየ ነገር ይመጣል ብዬ አላስብም እንግዲህ ቡዜ ልጁን ይዛ ነው መሄድ ያለባት ክርክሩስ ጭቅጭቁስ ምናምን መግባት አልፈልግም እንደዛ ከሆነ ኤፋም ወጥቶ ሁለታቸው ብቻ ለምን አታወሩ በቃ እንደዚህ ነው መደረግ ያለበት እሺ ኤፍሬምም ማውራት የሚፈልገው ነገር ካለ እስቲ አንድ ላይ ሆነው እስቲ የሚሉትን ነገር እናያቸዋለን እናንተ ግን ሐሳብ አስተያየታችሁን ማጋራት እንዳይረሳ ሰብስክራይብ ደግሞ ማድረግ እንዳይረሳ እስቲ እንያቸው ያንዳንዱን እውነት አለ ብለሽኛል እኛ ጋር ያለው እውነት አለ ማንንም የማያውቀው ነገር አሁን ለምሳሌ እዚህ ጋር እኔ ፊልም የምትሰራ ነው የሚመስለኝ የምር እምላችሁ እንግዲህ እንዲሁ ሳያት ማለት ነው እንዲሁ ስረዳት እስቲ አንቺም የራስሽ ህይወት ኑሪ እኔም የራሴ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር ብሎ ነበረ እኔም በነገራችን ላይ በሩታ ቦታ ብሆን በኤፍሬምም ቦታ ብሆን እንደ ልጁም አጎታው ለምሳሌ የተወለደው ልጅ ያለ አባት ማደግ አለበት ብዬ አላስብምና እኔም በነገራችን ላይ ይሄን ጥያቄ ልጠይቅ እችላለሁ ወደዳችሁም ጠላችሁም ማለት ነው ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን ያም ደግሞ የሆነው ታዲያ ይሄ ልጅ መታመሙን ረሳችሁት ወይ ነው እኔ በጣም እኔ ኤፍሬም ጋር ጥያቄ እያሳደረብኝም እየተዘጠዘኝም ያለው ነገር ማለት ነው ይሄ ልጅ ታሞ እንደነበረና መሀል ላይ ብዙ ነገር ተፈጥሮበት እንደነበረ እንግዲህ ለኛ አዲስ ነው ብዬ አላስብምና እንዴት በይሳት እንደዚህ አይነት ጥያቄ እንዴት ልትጠይቅ ትችላለህ ነው በጣም ነው የሚገርመው ምንም ማቀው ነገር የለም እሺ በራሴ ፍላጎት ከሆነ ለምን እናንተ አድርግ የምትሉኝን ለዚህችም ጥያቄ እነ ኤፍሬም ትክክለኛ ማለት ነው ምንም ውልም ዝምልም ያላለ ትክክለኛ መልስ እንዲሰጡን እንፈልጋለን እኛም በነገራችን ላይ እንደ ኦዲየንስም እንደ ተከታታዮችም እንደ ጠባቂዎችም ማለት ነው ታላቆይ አንቺ ተወሪያለሽ ራስሽን ለሱ ልጠይቀው መልስ አለ ከዚህ ጥያቄ ይሁሉ ነገር ስናደርግ እኛ ሶስታችን ከቤት ጨርሰን ነበር እየመጣን የነበረው ያ ሁሉ ነገር ደግሞ ሲፈጠር አንተ እኔ ይሄንን ጥያቄ ከመጠየቅህ በፊት ማለት ነው እኔ የምር ኤፍሬም እዚህ ጋር በጣም እያናደደኝና ስሜታዊ እያደረገኝ ነው አንተ በሱ ቦታ ብትሆን ምንድነው የምታደርገው ነው እኔ የምር ጥያቄ እኔ አንተ በሱ ቦታ ብትሆን ኖሮ ምንድነው የምታደርገው ያ ሁሉ ነገር ደግሞ ስታደርግ በቃ ልጁንም ከዚህ በላይ አያስጨንቁት ብለን ሄርሜላንም መወሰን ያለብን ነገር ይወሰነው ገብቷል ያ ሁሉ ነገር ግን እያደረግን የነበረው ካንተ ሐሳብ ተነስተን ነው እንደዚህ ከሆነ ይሄ ነገር ማለት ነው ነገሩ እየተደፈደፈ ያለው ወደ ሄርሜላ ነው እየሆነ ያለው ማለት ነው ይሄ ነገር ቀስ በቀስ ነገሩ በነገራችን ላይ እየገባችሁ ከሆነ ነገሩ ወደሷ እየገባ ነው ማለት ነው እኔ በነገራችን ላይ ከሁለቱ ጋር መሆናቸውን እኔ አልለግፍም እኔ ከአንዱ ጋር ነው መጽናት ያለበት ብዬ አስባለሁና ልክ አይደለም እያለ ያለው ነገር ኤፍሬም በዲዘት ለማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮች ለምን እኔ ሩታ ለምንድነው አማታፈርጠው ነው ለምንድነው ማትናገረው በቃ ከሷ ጋር መሆን የማይፈልጉ ሰዎች ካሉ ከዚህ በፊትም እንግዲህ አብርሽ ላይ ያስደገመውበት ነው እንዲህ አድርገውበት ነው ምናምን ነገር ተብሎ ነበርና ለምንድነው አፍርጣ ማትናገረውና ነገሩን ማስተካከል የሚቻል ከሆነ ወይ ማስተካከል ካለ በለዚህ ይሄ ልጅ አሁንም የባሰ ጥያቄ ውስጥ እንዲገባ ለምንድነው የሚደረገው የምር ነው የምላችሁ መምጣት ነው ቤት መድረስ ብቻ በቃ እኔ ማግኘት ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ እኔ የምርም አለ ብዬ አላስብም እኔ የምር ነው የምላችሁ መሐላቸው የገባም ነገር አለ ብዬ አላስብም የራሳቸው ጸባይና የራሳቸው ባህሪ ነው በተለይ እኔ ተውት በቃ ልክ እኔ ጋር በምትመጣ ሰዓት አንተ ወደኔ እንዳትመጣ ወይ የተደረገ ነገር ሊሆን ይችላል ከነሱ ጀመር ትዳራችንን እንዲፈርስ በቅንብር ነው ይሄ ነገር በነገራችን ላይ እኔ ትዳር መሐላቸው ላይ እንዳለ እኔ አላምንም እንግዲህ የሰማነውም ያየነውም ነገር የለም እንግዲህ ተጋቡ ሲባል እኔ እስከማውቀው ድረስ ማለት ነው እስከመከታተላቸው ድረስና መሐላቸው ላይ የሚቀምረም የሚሸርብም ሴረኛ ሰው ካለ ለምንድነው ታዲያ
ወይ ቤተክርስቲያንም ወይ ጸበልም ሊሆን ይችላል ወይ ጸሎትም ሊሆን ይችላል ሐኪም ቤትም ተሄዶ ይሄ ነገር መመርመር አለበት ብዬ ነው ማስበው። ኦኬ እኔ ያለፍኩትን ሁሉ አልፌ ለዚህ ደርሻለሁ። አሁንም ቢሆን ሁሉንም ነገር ማለፍ እችላለሁ። ነገራችን ላይ እውነቱን ልናገር መጣው ብላ በቃ ያለ እኔም የማስበው ነገር ልናገር መጣው ብላ ሌላ ነገር ውስጥ ነው ልጁም የከተተችው። በነገራችን ላይ በሷም ቦታ ሆናችሁ ብታስቡ ልጅን ብቻ ማሳደግ ፍቅረኛዋ ወይም ደግሞ ባሏ ሌላ ፍቅረኛ ይዞ መኖርም እንደ ሰውኛ ማሰብም ትንሽ የሚደብርና የሚያሳዝን ነገር ነው። እኔም በሷ ቦታ ብሆን ላዝንም ስሜታዊም ልሆን እችላለሁ። ግን ልጁን ሌላ ነገር ውስጥ ነው እንግዲህ እየተከተተ ያለው። ይሄ ልጅ በቅርብ ነው የተሻለው። ታሞ ነበረ የለም ነበረ እንግዲህ ቡታጀራ ሂዷል ተብሎ ነበርና ይደብራል። ግን ጉዳዩ እኔ በሱ ቦታ ብሆን ውዝግብግብ ነው የምለው። እናንተ ይሄ ነገር አያወዛግባችሁ? አልፈልግም። በቃ እውነት ካለሽ እውነታውን ነገም ከነገ ወዲያም መውጣቱ አይቀርም። እያንዳንዱ ነገር እያጣራን እያወጣን እንመጣ። አው እኔም በነገራችን ላይ ላረግ የምችለው እውነታውን ማጣራት ነው። በቃ እውነታው ምን እንደሆነ በቃ እሱም በራሱ በሚያስበውም በሚያቀደውን ቦታ አይቶ ኤፍሬምንም እሷንም መመርመር ባለበት መንገድ መመርመር አለበት ብዬ ነው ማስበው። እኔ እንደጣችውን ነገር የተገኘለት ማለት ነው። ምንም ነገር ስላላደረኩኝ በኮንፊደንስ ነው ሁሌ የማወራው። እሷም እውነት አለኝ ብላ እንግዲህ እንደዚህ በኮንፊደንስ የምታወራ ከሆነ እንግዲህ እኔም በአብርሽ ቦታ ብሆን ይሄ ነገር እውነታውን ካወቅኩኝ ሌላ ግጭት ውስጥና ሌላ ጸብ ውስጥ እንግዲህ ይከታችኋል ብዬ ነው ማስበው። እኔም በሱ ቦታ ብሆን መጥፎ ነገር ላደርግ እችላለሁ። ለምን ከባድ ነገር ነው። ትችላላችሁ፣ ችግር የለውም። በቃ ነገርኩ። ስለዚህ አሁን ያለው እውነት ይሄ ነው። እኔም ደግሞ ካጠገቧ ስለነበርኩኝ ነገሩን እኮ የሚያውቅ ከሆነ ማብራራት ነው አይደለ? እዚህ ጋር ያለበት የሚያውቀው ነገር መናገር ነው እንጂ ወደ ኋላ ወደ ጎን ወደ ግራ እኔ ስለሰማና ምንም ነገር የተደረገ ነገር የለም እኛ ጋር ማለት ነው። እኔ ጋር ብቻ እስቲ አብርሽ ነገሩን ጉዳዩን አጣርቶ ቀጣይ ምን ሊያደርግ እንደሚችል እንግዲህ እኔ አላውቅም። እኔም በአብርሽ ቦታ ብሆን በጣም ነገሩ እንደውም የባሰ እያብሰለሰለኝና እያቃጠለኝ ነው ሊሄድ የሚችለውና በሩታም ቦታ ብሆን ልክ ነች፣ እውነት አላት ብዬ አስባለሁ። እንደ አንድ እናት ደግሞ በዚህ እድሜዋ ወጣቱና ሲንግል ማም መሆን አለባት። በእንደዚህ አይነት መንገድ መቀጠል አለባት ብዬ አላስብም። አብርሽም እንግዲህ እውነታውን ያወጣዋልና ያገኘዋል ብዬ አስባለሁ። መሀላቸውም ላይ እነሱም የደበቁት ነገር እንዳለ አላቅም። ይኸው የውስጥን የሚያውቀው ፈጣሪና አራስ ብቻ ነው። ብቻ የዛሬው ቪዲዮ ይህንን ይመስል ነበረ። ሀሳብ አስተያየታችሁን አጋሩበት። ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ። በቀጣይ ቀን እስከምንገናኝ ቸር ቆዩልኝ።